አስቤበት ምናምን ውሃ ባይዘዌ የሩታ እግር በጣም ያምራልና ልክ በኔ እግር ነው የወጣውና እኔ ሰዓቴ ላይ ውሃ እንዳይገባ ይሄንን እንኳን አትነግረኝማ። ምርመሽ አይ ባንተ እግር መውጣቱ ገርሞኝ የኔ እግር ባንተ እግር መውጣቱ ገርሞኝ እንዴ እኔ እግር ቢኖርሽ እኮ ማለት ነው እሑድ ቀን በነጠላ ጫማ ወይ በባዶ እግር ትወጪ ነበር እንዴ። ማን ሽፍን ጫማ ሲያደርግ የተጣቃለ በስንት አንዴ ነው ማረገው እግርሽ እንድታይ አድርገሽ ትወጪ ነበር ማለት ነው። እና ሩታዬ ከዚህ በኋላ እግርሽን እኔ ማጥብሽ እሺ፣ እንከባከቡ ይላል ቃሉ። እሺ። እና ግዴታ ነው። ዛሬ ደግሞ ከየት ነው ያመጣኸው? ይሄንን እንክብካቤ ያስፈልጋታል። ሚስት በባህሪዋ በጣም ስስ ነች፣ ስስ ጎን አላት እና ብልህ የሆነ ሰው ያንን ስስ ጎን በደንብ ማግኘት ይችላል። እና አንዳንድ ጊዜ ጎንበስ ማለት ትንሽነት እንዳይመስላችሁ እሺ፣ ትልቅነትም ጭምር ነው። እና አሁን ጎንበስ ብዬ ስላጠብኳት እና ግዴታ እኔ ነኝ ማጠብ ያለብኝ ማለት ነው። ፋሚሊዎቼ ብቻ ለማንኛውም ፈጣሪ ይርዳኝ። ለማጠቡም ለምንም ዋና ሩታዬ ለዛ ክብር ብቻ ትብቃለኝ እንጂ እኔ እሷን ማጠብ አያቅተኝም። ለማንኛውም በጣም ያምራል። ኦኬ ነው። እግርሽ በጣም ነው የሚያምረው። ቴንክ ዩ አመሰግናለሁ። የሩታ ቅብጠት ትላላችሁ። እኔንም አስቀናችኝ እኮ እኔንም ወደ ትዳር እየገፋፋችኝ ነውና ቅበጪ ማለት ነው። በዚህ ሰዓት ያልቀበሽ መች ልትቀብጪ ነውና ቅብጠት ደግሞ በነገራችን ላይ ያምሩባታል በሩታ ማለት ነውና በሌላ ነገር አታስቡትና ለካ እርጉዝ ሰው ሲሆን እንደዚህ ነው የሚቀብጠው ማለት ነው። አዎ ትንሽ ጨምረሽበታል ሩታዬ ማለት ነው። እንደ ህፃን ልጅ እያረጋት ነው ጀማምሯል። ወይኔ እና በጣም ነው የሳኩት። ሀቂቃ ነው የምላችሁና አንዳንዴ እንደዚህ መቅበጥ ነውና የባልን እንትን ማወቅ ነውና አብሪሽ ግን ሳላደንቅ አላልፍም የምር ሁሌም እንደዚህ ተንከባከባት እና እናመሰግናለን ስለተንከባከብካት ማለት ነው። ቪዲዮን እያዳመጥክ ነው እንዴ? ግን ያው ከትላንትና ወደ በሰራሁት ቪዲዮ ተንከባከባት ዋ ምናምን ብዬክ ነበር እና ጎበዝ እንደዚህ ሁኑ ማለት ነው። ወንዶች ከአብርሽ ተማሩ፣ እኛም ሴቶች ደግሞ ከሩታ ተምራችሁ ቅበጡ። እናንተ ሁሉ ወንድ አንድ አይደለም። እንደ ሩታ ቀብጣለሁ ብላችሁ ደግሞ ግንባራችሁ እንዳትበረገድ። የኢትዮጵያ ወንዶች እኮ አያሳምኑም። እና አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሓነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ከግቢ ዞር ዞር እያልኩኝ ማለት ነው። እንደዚህ አይነት ግቢ ለሁላችንም ይስጠን የምር። አንዳንዴ እኮ እንደዚህ ከግቢ ዙሪያ ስዞር ማለት ነው ይገርመኛል። እና ማለት በእንደዚህ አይነት ቤት እየኖሩ ራሱ ሲያማርሩ ሳያቸው የምሬን ነው በቃ ይሆን አለ አይደል የሆነ ነገር እንትን ይለኛል እና እዞራለሁ አንዳንዴ ግቢውን ዙሪያው ማለት ነው። እና በነገራችን ላይ እኔ ማጸዳው እንዳይመስላችሁ እኔ አላጸዳም፣ ራሱን የቻለ አለ። ግን ለኛ ምስጠን የምር በቃ እንደዚህ አይነት በሀገራችን ፍንትው አድርጎ ማለት ነው። አላኩ ይችላል ተመኙ ብሏል። ስትመኙም ትልቅ ነገር ተመኙ። አሁን ከርዕሴ ወጣው ማለት ነው እና ግቢውን ስለመወደው ነው ከርዕሴ የወጣሁት። ምንድነው ሀገር ላይ ኩሪፍቶ ነው ምናምን እንደዛ ይመስላል ማለት ነው። ያ ኩሪፍቶ ነው ያለው ለማለት አክል ነውና አላህ ብቻ ለሁላችን የምንፈልገውን ነገር ይስጠን እያልኩኝ አሁን ዛሬ አብርሽ ያው ይቅርታ ጠይቀዋል። በጣም ደስ ብሎኛል። የሩታ ቅብጠት ደግሞ እኔንም አስቀንቶኛል። እኔንም ወደ ትዳር ሂጂ ያለኝ እኮ ለካ በቃ ስታረግዙ እንደዚህ ነው የምትቀብጡት ማለት ነው። ማለት ትንሽ ጨማማመር ብላባታለች እና ቅብጠት ራሱ በራሱ ያምርባታል። ራሱን የቻለ ቅብጠት ራሱ ያምርባታል በሩታ ማለት ነው ሀቂቃ። እና አንዳንዶች ራሱ ቢቀብጡ አያምርባቸውም። ግን የምትቀብጡት በባላችሁ ሁኔታ ነው አይደል?
ባላችሁ የሚያቀብጣችሁ ከሆነ ትቀብጣላችሁ። ባላችሁ ሲሪየስ ከሆነ አይደለም መቅበጥ ማለት ነው። በቃ ኩምሽት ብላችሁ ነው የምትኖሩት። እና እኔም ከልጄ ጋር ዳገት እየወጣሁኝ እና ደስ አለኝ የምር በቃ እንደዚህ እንትን ሆኖ ስለመጡ በቃ ደስ አለኝ። እኛ የምንፈልገው እንደዚህ አይነት ቪዲዮ ነው እንጂ ፕራንክ ምናምን አይደለም በዚህ ሰዓት። እና ፕራንክ አንተ ነህ መደረግ ያለብህ እንጂ እሷ አይደለችም። ምክንያቱም ደግሞ ማሻላ ሆዷም ደግሞ እየወጣ ነው እና ማለት የሆነ ቦታ ሆዳ ይወጣል፣ የሆነ ቦታ ደግሞ ምንም እርጉዝም አትመስልም። ብቻ አላህ በሰላም ያሳቅፋት እና እናንተም ልጅም የሌላችሁ ባልም የሌላችሁ አላህ ይወፍቃችሁ፣ አላህ ይወፍቀን ለሁላችንም ማለት ነው። እና እንደ አብርሽ ታዛዥ ባል ይስጠን፣ አሚን በሉ የምር። እና እንደዚህ ደግሞ በራሳቸው ቻናል እንደዚህ ሰላምን ነገር ይዞ ሲመጡ እና ጽጌ ደግሞ ሌላ ፍቅራ ምናምን አየሁኝ ማለት ነው። ማታ ትንሽ ፓርት ነው ያየሁት እና ዳኒ ተበሳሽተው ምናምን ድራማ ነው መሰለኝ እንጂ እውነት አይመስለኝም የነሱ። እኔ ወላሂ እውነት ለመናገር ጽጌና ዳኒ አንድ ላይ የሚሆኑበት ቀን ነው የናፈቀኝ፣ እንደና አብርሽ ማለት ነው። ማለት በቃ ፍቅራቸውን ተገላልጸው ምናምን አንድ ቤት ሲኖሩ ማየት በቃ ባልና ሚስት ነን ሲሉ ማየት ናፍቆኛል። አላህ አንድ አድርጋቸው፣ የምር አንድ አድርጋቸው። በጣም ነው መወዳቸው። አንዳንዴ ቢያናዱኝም ቢያበሳጩኝም ግን ወዳቸዋለሁ እና እንደዛ እላችኋለሁ። ያው የዛሬ ቪዲዮ ይሄ አብርሽ ትዕዛዛችን ሰምቶ ይቅርታ ጠይቅ ብለ ነው ይቅርታውን ስለጠየቀ ደስ ብሎ እነሱን ይዤላችሁ የመጣሁት። በዚህ ቪዲዮ ላቆምላችሁና እናንተም ደግሞ እስከ መጨረሻው ለምትከታተሉኝ እጅግ አድርጌ ያመሰግናለሁ። የምር ቃል የለኝም። እናንተ በተለይ ቀን በቀን መታችሁ ላይክ ለምታደርጉልኝ፣ ኮመንት ለምታረጉ፣ ሀሳብ ለምትሰጡኝ በቃ እንጃ ቃል የለኝም። በጣም አድርጌ ነው ማመሰግነው። አላህ ይጠብቃችሁ። እኔን የምታበረታቱኝ አላህ ሱብሃነሁ ወተዓላ ደግሞ ለእናንተ ብርታቱን ይስጣችሁ፣ ጨምሮ ጨማምሮ እያልኩኝ በዚህ እቋጭላችኋለሁ እና ኢንሻአላህ በድጋሚ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ፣ ቸር ሰንብቱልኝ። ዛሬ ተንዛዛሁባችሁ አይደል? አፉ በልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።